ስኳር፣ ግፊት፣ ኮሌስትሮል ሌላውም የጤና ችግር ከቅርብ ዓመታት ወዲህ ለጆሮአችን የበለጠ ቅርብ ለጤና መቃወስና ሞትም ምክንያት መሆኑ እየጨመረ ነው። እከሌ እኮ ድንገት ግፊቱ ጨምሮ ሞተ፣ እከሊት በስኳር ህመም ምክንያት በሰላም ውላ ድንገት ሕይወቷ አለፈ፣ እከሌ በስትሮክ ተመታ የሚሉ የመርዶ ዜናዎች የበለጠ ቅርባችን ሆነዋል። ግን መነሻ ምክንያቱ ምንድን ነው? ተላላፊ ባልሆኑ በሽታዎች ምክንያት የሚከሰተው የሞት መጠንስ ለምን ከፍተኛ ሆነ? ለእነዚህ ተደጋግመው የሚነሱ ጥያቄዎች በሀገር ደረጃ ምክንያቱ ተጠንቶ መንስኤው ይህ ነው ከነዚህ ተጠበቁ ሲባል ግን አለመታደል ሆኖ ብዙም አይታይም። በዚህም ምክንያት ሁሉም ለችግሩ ይመስለኛል ያለውን መላምት ይዘረዝራል። አንዱ መፍትሄ ያለውን አንደኛው ለችግሩ መነሻ ምክንያት አድርጎ ያቀርበዋል። አንደኛው አትመገቡ ብሎ የሚመክረውን ሌላኛው ተመገቡ ብሎ ሌላውን ሲመክር ይታያል። ኢትዮጵያ የልጆቿን ጤና ለመጠበቅ በመሰረተ ልማት ግንባታው በስልጠናና በሌላውም ብዙ መሻሻል ብታሳይም አሁንም ብዙ መስራት የሚጠይቋት ችግሮች አሉ ይላሉ በአዲስ አበባ ዩኒቨርሲቲ የዞሎጂ ትምህርት ክፍል መምህርና ተመራማሪው በመቀንጨር ዙሪያ ጥናት የሚያደርጉት ዶክተር ሀብቴ ጀቤሳ። ዶክተር ሀብቴ በየጊዜው የጤና ምርመራ ከማድረግ ጋር ያለው ልማድ ማደግ እንዳለበት ያነሳሉ። በህብረተሰቡ ጤና ዙሪያም ለውጥ ሲታይ በየጊዜው መንስኤውን ማጥናት፣ እየሆነ ስላለው ነገር መረጃ መስጠት አስፈላጊ ነው። ይህ ግን ብዙም በኢትዮጵያ ሲደረግ አይታይም ይላሉ። በአሁኑ ሰዓት በጣም ብዙ የስኳር በሽተኛ አለ በኢትዮጵያ ውስጥ፣ ግን ብዙዎቹም አይታከሙ። ሳይታከሙ እገሌ ሞተ ምን ሆኖ ነው? ስኳር በሽታ በቃ ሄዶ ሲለካ ከፍተኛ ሆነ ሞተ ይባላል። ገና ክትትል አልነበረው። ክትትሉ ሳያቅ ልክ የተለካ ሰሞን ወዲያውኑ ይሞታል ማለት ነው። ብዙ ሰው ሞታል። የደም ግፊት በጣም ከፍተኛ የደም ግፊት አለ በአሁኑ ሰዓት። እገሌ እኮ ትናንትና ቢሮ ነበረ፣ ትናንታቸው ነበረ፣ ዛሬ ጠዋት ቀብር ይሆናል፣ ሞቷል ይባላል። የሕክምና መከታተላችንም በጣም ዝቅተኛ ነው። ሰው ሁሉ ሲታመም ነው ሐኪም ቤት የሚሄደው። ነገር ግን በሌላ ቦታ ኢንሹራንስ ራሱ አይከፍልም። በአመት አንድ ጊዜ ቼክ ካልተደረገ ወይም በ6 ወር መሰለኝ የህይወት ኢንሹራንስ አይከፍልም። አንተ በህግ አለ ቼክ መደረግ አለብህ፣ መታከም አለብህ። እኛ ሀገር ሰው ሲታመም ነው የሚሄደው። ስኳር በሽታው በቃ ጂኦሜትሪካል እያደገ ነው ያለው። በምን ምክንያት ነው ራሱ ጥናት የለም። በምን ምክንያት ነው ደም ግፊት የሚበዛው? ክሮኒክ የሆኑ ነገሮች እንደዚህ የሚበዙት በምን ምክንያት ነው ብሎ ራሱ ጥናት የለም። በጤና ችግር ምክንያት ለሕክምና በሀገር ደረጃ የሚወጣው ወጪ ከፍተኛ መሆኑን የሚያነሱት ዶክተር ሀብቴ ምርምር የሚያደርጉበትን ከተመጣጠነ የምግብ እጥረት ጋር በተገናኘ የሚመጣ የመቀንጨር ችግር ብቻውን በሀገር ደረጃ የሚያስወጣውን ወጪ በምሳሌነት ይጠቅሳሉ። መንግስት ብዙ መድኃኒት ነው የሚያስገባው። መንግስት የሚያስገባው መድኃኒት እጅግ በጣም ብዙ 37 ከመቶ ማለት ቀላል አይደለም። ወደ 13% ጂዲፒ እየተቀነሰው በዚህ ምክንያት ኢትዮጵያ በዚህ ምክንያት በተጠኑት ጥናቶች እስከ 57 ቢሊዮን ብር በአመት ታጣለች። 57 ቢሊዮን። ይሄ በቃ በዚህ በቀንጨራነት ምክንያት በሞጋጋነት እና በተያያዥ የጤና ችግሮች የተመጣጠነ ምግብ አለመብላት በሚከሰቱ ሁኔታዎች በኢትዮጵያ በወጉ ባይጠናም በተለይ በህፃንነት ዕድሜ ያለው የጤና ችግር መነሻው የተመጣጠነ ምግብ ከማግኘት ጋር የተገናኘ መሆኑን ይጠቅሳሉ። የተመጣጠነ ምግብ ማግኘት ለኢትዮጵያ በቀጥታ ከድህነት ጋር የሚገናኝ እንደሆነም ይጠቅሳሉ። በኑሮ ደረጃቸው ከዛ የተሻገሩትም ቢሆኑ ግን ባለማወቅ ለራሳቸው የሚመገቡትና ለልጆቻቸውም የሚመግቡት እነሱን ለውስብስብ የጤና ችግር ልጆቻቸውን ለመቀንጨር የሚዳርግ ነው ይላሉ። ብዙዎቹም ደግሞ ገንዘብ እያላቸው የተመጣጠነ ምግብ መብላት ጥቅሙንና ጉዳቱን ባለማወቅ ወይንም ሆን ብሎ ባለመከታተል ልጆቻቸው ቀንጨራ ይሆናሉ። አንዳንድ ሀብታሞች ልጆቻቸውን ለሰራተኛ ሰጥተው ጠዋት መጥቶ ማታ ነው የሚገቡት። ለልጁ ለትምህርት ቤት የሚቋጠረውን ማንም የሚያውቅ የለም፣ የሚቀምስ የለም። ሚስትም ጠዋት ትወጣለች፣ ባልም ጠዋት ይወጣል። ልጁ ቀስ ያለ የምግብ ፍላጎቱ እየወደቀ ይሄዳል። የምግብ ፍላጎቱ እየወደቀ በሚሄድበት ጊዜ ምን ይሆናል? ብሬን ዳሜጅ፣ ብዙ የአእምሮ ችግር ሊከሰት ከተወለደ በኋላ ራሱ። ብዙዎቹ ደግሞ ኢትዮጵያ ውስጥ አመጋገብ ማለት ቁርጥ ስጋ መብላትና ውስኪ መጠጣት ነው ሀብታም መሆን የሚመስላቸው። አይደለም፣ ሁለቱም ገዳዮች ናቸው። ኪሎ ስጋ፣ ጥሬ ስጋ ሳህን ላይ አድርጎ የሚበላ ህዝብ ኢትዮጵያዊ ብቻ ነው። ጥሬ ስጋ የሚበሉ ብዙ ሀገሮች አሉ፣
ግን እንደ ኢትዮጵያ ሳህል ላይ ኪሎ 2 ኪሎ አድርጎ የሚበላ ህዝብ ኢትዮጵያ ብቻ ነው። ያውም ጮማ ነጭ ፋት ነው። በዚህ ላይ ስኳር አለ፣ በዚህ ላይ ጨው አለ። ሶስቱ ነጮች አደገኞች ናቸው ለጤና እና ይህንን ነገር በጥንቃቄ በዘመናዊ የሚያስተምርም የለም። ባይዘው ኢትዮጵያ በተመጣጠነ የምግብ እጥረት ምክንያት የሚመጣ መቀንጨርን ለመቆጣጠርና ሙሉ ለሙሉ ለማጥፋት የሰቆጣ ቃል ኪዳንን ተቀብላ ስራ ከጀመረች ዓመታት አልፈዋል። በአንድ ወቅት በሀገር ደረጃ ያለው የመቀንጨር ችግር ከ58 በመቶ በላይ ደርሶ የነበረ ሲሆን አሁን ወደ 37 በመቶ ገደማ እንደወረደ ይነገራል። በሀገር ደረጃ የተቀመጠው ግብ ግን እስከ 2022 መቀንጨርን ማጥፋት ወይንም ዜሮ ማድረስ የሚል ነው። ዶክተር ሀብቴ ግን ችግሩ አይደለም መጥፋትና መቀነስ፣ አሁን ባለው ሁኔታ ጭራሽ እየጨመረ መሆኑን ይጠቅሳሉ። ምክንያት ያሉትንም ያስረዳሉ። በመላው ኢትዮጵያ በአሁኑ ሰዓት በጣም እየተባባሰ ነው ያለው። ኢቭን በአዲስ አበባ በአሁኑ ሰዓት እንቁላል ወደ ከ20 እስከ 23 የደረሰበት ሁኔታ ነው። ብርቱካን የለም። ሎሚ በጣም ተወዷል። ወተት በጣም ተወዷል። ወተቱም ኳሊቲው በጣም የወረደ ነው። ሁሉ ነገር ተወዶ፣ በዚህ ውስጥ ግን ህጻናት እየተወለዱ ነው ያሉት። እነዚህ ህጻናት ወይም የሚጸንሱ ሴቶች የተመጣጠነ ምግብ እየበሉ ነው ወይ? ህጻናት ውስጥ የተመጣጠነ ምግብ እየበሉ ነው ወይ? ክትትልስ አለ ወይ? ምን እየተደረገ ነው የሚለው ሁሉ ነገር ምንም ነገር የለም በአሁኑ ሰዓት። ለምሳሌ በአዲስ አበባ ውስጥ አሁን በትምህርት ቤት መንግስት ምገባ ጀምረዋል። ያ እሰየው የሚያሰኝ ነው። ግን እስከ 1000 ቀናት ባሉት ለእናትየዋና ለልጁ የሚደረገው በአሁኑ ሰዓት ምንም ያለ አይመስለኝም። ከጤና ጋር በተገናኘ ያለው ውስብስብ ችግር ኢትዮጵያ በጤናው ዘርፍ ገና ብዙ መስራት የሚጠብቃት ስራ ስለመኖሩ የሚያሳይ ነው ይላሉ። ከሁሉም በላይ ግን ህብረተሰቡን ማስተማር ቀዳሚ መሆን አለበት ብለዋል።